አይታችኋታል? ጃፒ ፎቶዋን ይዞ ሲመጣ ጃኒ ደንግጣ የዚህን ያልነበረ ሰው ላይ የፈጠረችው ፍርሃት ይቻላል ማለት ነው። ያ እናንተ ያላወቃችሁት ምን እንደሆነ ልንገራችሁ፣ ተሰርቶላችሁ በተለይ ይሄ ኦሮሞና አማራ የምትባል ተሰርቶላ ገባ። ያን አለመግባባት ሌላ ነው፣ በፖለቲካ አለመስማማት ሌላ ነው። ባለመስማማት እኮ መስማማት አለ። ያ ግን እንደነዚህ ያሉ ባለጌ ስዶች ሰርተውላችሁ አልሰማ ያለ ደግሞ ገና ብዙ ይከፍላል። ስላልሰማችሁ አሁንም እየከፈላችሁ ነው፣ ገና ትከፍላላችሁ። እቺ ደንቆሮ እኔ እኮ ምን አለበት እንደው ለነገሩ ብሏል እኮ ጆዋ ትላንትና እናንተን ከስልጣን ያወረድኩትኝ እዚህ ቲክቶክ ላይ ያሉትን አያውቁም ብላችሁ ያዛችሁትን ይዤ ነው። ያወቃችሁትን ማጠፋችሁ። ለነገሩ የማያውቁት ናቸው ነፍሳቸውን የሚከፍሉት። እቺ ግን መክፈል ሳይሆን አስከፈለችን። ብዙ ነገር አስከፈለች። በጣም ብዙ ሰው በዚች ከፍሏል። በጣም ብዙ ሰው እኔ የትግራይ ህዝብ አልተናገርኩም። ኦኬ ጆሮሽ ለነገሩ የ4 ዓመት ልዩነት አለን። አንቺ እዛ 4 ዓመት 8 ዓመት አብይ ከገባ በኋላ እዛ ትግራይ ላይ ተቀርቅረሽ ቴክኖሎጂ ጥሎሽ ሄዷል። ገብቶሻል? ኢቨን ራሱ ቲክቶክ እንዴት ራሱ እንደሆነ ገና እየተማርሽ ነው። ስለዚህ እኛ ስናወራ ያ ወያኔ ስንል የትግራይ ህዝብ አትንኩ። እኔ የተናገርኩትን ድርጅትሽን ነው 27 ዓመት እኔን ያላባትና ያለ ንብረት እኔን ለጀርመን ስደት ያበቃኝ ያንን ደምጠጪ ድርጅት ነው እየተናገርኩ ያለሁት እንጂ እኔ የትግራይ እናት ለኔ እናቴ ናት። ኦኬ እናቴ ናት። ኦኬ የሷ መሞትም ደግሞ ልንገርሽ አይደለም ደስ እንኳን ሊለኝ አይደለም ቢቻለኝ ነፍሴን በሰጠኋት ብችል በእናንተ ነው በእናንተ በባለጌዎቹ በስዶቹ ሄዳችሁ ተወሽቃችሁ ህዝባችሁን የምታስጨርሱት። ስለዚህ እናንተ ለፍርድ ቅረቡ ነው እያልኩኝ ያለሁት። ያባችሁ የሚታገል ቴዴፍ አለ፣ ለህዝቡ የሚታገል ቴዴፍ አለ። ቴዴፍ ይታገል። እንደናንተ ያለው አህያ ግን መውጣት አለበት። እናንተ ሁሉ ጊዜ ጦርነት የሚነሳው የተቀረቀሩ ስርዓት አልበኞች ያ አላችሁ በውስጥ በኩል እንደዚህ ጅላጅል የሆኑትን ታናግሯቸዋላችሁ። ገባችሁ? 8 ዓመት የተጠቀማችሁባት የእናንተ ስፒከር ነበረች እቺ 8 ዓመት አትወደጂኝ እንዳትወጂ እውነት ስትይጂ ውደጂ። እኔ አንቺ እንድትወጂ ያ ገዳይን እንዳቅፈልሽ ትፈልጊያለሽ ልደክልሽ። እኔ አንገናኝም። እኔ ጂጂ ነኝ። እኔ እንትና አይደለሁም። ይሄ የትላንትናውን ነገር ረስቼ ወደፊት የምሄድልሽ ነው ወይ? እኔ ስሞት ብቻ ነገር ሊያቆም ይችላል። አውቃቸዋለሁ እኮ ፕሮፌሰር አስራትን ከአባቴ ጋር ጠይቃቸው ነበረ። አብረው ነበር ወጥተው ሰላም የሚሉ። እንዴት ነው ምንም የማይመስለኝ ስለማውቃቸው ነው። እኔ በልጅነቴ እኮ 5 ዓመት ስንቅ አቀባይ ነበርኩ እኮ 5 ዓመት ከሌለኝ እናቴ ስንት አመላለሳችሁ ነው ስንት ያ ፈልጋ ምርጫን ከፌደራል መንግስት የመጣውን ትዕዛዝ አንቀበልም፣ ህገ መንግስት ይፈቅድልን፣ ራሳችንን እናረጋለን። በዛኔ ተጠላሁ። በእኔ አይደለም። እኔ ዞር በል ብያለሁ። ዞር ብለህ ስልጣን ለቃል ሄደ ተከብረ ሄደ ፓርላማ ውስጥ ተገኝተ ስራን እንደመስራት ተጠቅልለ ገብተ የራስን ሀገር መስርተ ምርጫ በራሳችን ነው ስታርክስተ ጓ አደረገሃ። በቃ ይሄ ያንተና የፌደራል መንግስቱ ጉዳይ ነው እንጂ የኔ አይደለም። እኔን ደግሞ ባለውበት ሀገር አላኖር ስትለኝ ደግሞ እኔም አላኖርህ ጉድን ለትውልድ እየነገርኩኝ እኖርልሃለሁ። ምክንያቱም የ1100 ሰው መጽሐፍ ያነብር ገባ የሚያነባው እኔም ማውራው ጉድን አዝረከርክላል። እኛ የሟች ልጆች ነን። በጣም ብዙ አሉ። ያ የጥይት መለማመጃ ያረጋቻቸው ማለት ነው። ገባችሁ? ያ አሁንም ደግሞ እነዚህ ቁጣንቁጦችን ተራ ባለጌዎችን
ፖለቲካውን እንደመስራት እንደዚች ያለችው ለ8 ዓመት ልጅ ያልቀረች እኔ ያልቀረው ከኔ አልፎ ተርፎ የልጅ ልጆች ያልቀሩ እያሰማራችሁ በፖለቲካው ስለማትችሉ ያ በኢኮኖሚውም ስለማትችሉ የሰራችሁት ስራ ሁሌ ስለምንስ ለዛሬው ጭካኔ የእናንተ ናችሁ ነምበር 1 ተጠያቂዎች። ገባችሁ? ስትጠየቁ እኛን ማሳደድና ዘር ማንዘራችንን አይቀር ኤክሳችን አይቀር እየፈለጋችሁ የምትሄዱ ከሆነ እንሄድባችኋለን አልኳችሁ። እኛም ደግሞ ታሪካችሁን እናወራለን፣ ክፉነታችሁን እናወራለን፣ ባለጌነታችሁን እናወራለን፣ ደመጣጭ መሆናችሁን እናወራለን። ከዛ ላይ እንደማትመጡን ተብላችሁ ተነሱ ስትባሉ መነሳት ነው ያለባችሁ። በቃ ከዛ በኋላ ፍርዱን ደግሞ እናየዋለን። አሁንም መቅረብ አለባችሁ። ለሰራችሁት ስራ በሙሉ መቅረብ ማንም ይለቃችሁ የለም። ማንም አይለቅሽም። ባለጌዎች ታሪክ ተምራው እነሱ ትተውት ሄዱት እኮ ነው። አሁንም እኮ ከላይ እስከታች እኮ ብታይ እኮ የተለወጠው እኮ አብይ ብቻ ነው እንጂ እነሱ ትተውልን ሄዱት ባለስልጣን አይደለም እንዴ አሁንም ሀገሩን እያፋጀ ያለው። ምክንያቱም ደንቆሮ ትውልድ ነው ትተውልን ሄዱት። ማን ነው ወጥቶ እንደ ወንድ የሚሆነው? እንደ ወንድ እኮ የሚሆን እኮ የለም። ስለዚህ ማንም ቢመጣ ይጫወትብሃል። ማንም ሙስና ይሰራሉ። አሁንም ሌቦች ናቸው፣ ትላንትናም ሌቦች ናቸው። ሰውን በሰላም አያኖሩ። ስለዚህ በየቦታው ደግሞ ተቃዋሚ ይፈጠራል። ይሄ ነው ሰላም አናገኝ። እነሱ 27 ዓመት የዘሩት ስታስቡ በ7 ዓመት የሚጠራ ይመስላል። 44 ዓመት ያስፈልገናል። እነሱ የሰሩት ቀን ተሌሊት የሰሩት መርዝና ብልግና 44 ዓመት ያስፈልገዋል። 44 ዓመት ለማጣራት ትውልድ ላይ የሚሰሩት ደንቆሮ ትውልድ ነው። እዚህ ጋር ተሰብስቦ 2600 ሰው አይዞሽ ይላታል። ትላንትና እንትን ስትል የነበረችው ያ ትክክል አይደለም ብሎ የሚል የለም። የእንትን ጋጋታ ብቻ ልክ ነው የሰራችሁ ነው የምትሉት። ያ አንድ ሰው በሆነ አመለካከቱ ልዩነት ካለ እንዴ የትኛው አክቲቪስት ነው እንደዚህ ሲሰዳደብ ያያችሁት? ሁሉም እንዳቆሙ እኮ የራሱን ነገር ይናገራል። ያ ምን እኛንስ እሺ በፖለቲካው ተስደበ ሳራ ሀበሻ ምን አርጋት? ጉቺ ምን አርጋት? እሺ እኔንስ እሺ የኦሮሞ ጽንፈኛ ተበለኝ ቤታዮ ምን አርጋት ነው? ይቺ እኮ በሽተኛ ናት፣ ጤነኛ እኮ አይደለች። ይቺ እኮ ባለጌ እኮ ናት። ምኗ የማይታወቅ ሰው 8 ዓመት በሙሉ ሰውን በማሳደድ አልፎ ተርፎ ምንም እንትን ያለ የልጅ አባት አምጥቶ ኢንተርቪው አድርጎ ማውጣት የአንዱን ወንድም ሄዶ የምን ፎርዋት ለምን እሱን አይደለም ለምን የፈለገችውን አታመጣም? ሁኬር ስትስቁ የነበራችሁት እናንተ አይደላችሁም እንዴ? ስታበረታቱ የነበራችሁት እናንተ አይደላችሁም እንዴ? እንደዚህ አይነት ነገር አይምሮ አይፈቅድልኝም። ለምን? አስተዳደጌ ጥሩ ስለሆነ ፍራ እግዚአብሔር ስላለኝ እግዚአብሔርን ስለምፈራ። ችግሬ ካንተ ጋር ነው ወይ ከፖለቲከኛው ነው ወይ ከግለሰቡ ጋር ነው? እዛ ጋር ነው ማለቅ ያለበት። ሰው ሁላ ህፃናት በሙሉ ባዳመጣት ቁጥር የሚሳቀቅ የጃኒን ፊት አይታችኋታል? ስትመጣባት እንዴት እንዳለች። ይቺ ባለጌ እኮ ናት። ይሄን ያልገባችሁ። ስለዚህ በእሷ ለቅሶ ላይ እኔ ስቃለሁ። እኔ ምንም ለራሱ ያልጸና መጀመሪያ ለራሱ ያጽናይ ቀጫጫ ሁለት የግራግር ደግሞ ሀገሪቷን ያጸናው ህዋት ነው ትላለች። የራሱን እናት ዞር ብሎ ያላየ እንዲህ በቀላሉ ዲፖርት የለም። ገና ፍርድ ቤት ትቀርቢያለሽ። ብዙ ነገር አለ። ገንዘብና የሆነ እስር ምናምን ነገር የሚያሳስር ገንዘብ ምናምን ትቀጣለች። አሁን የምትሰራው ቲያትር ራሱ እብድ ነኝ እየተጫወተች ነው። ገባችሁ? እንግዲህ አንድ ጅል መክሯታል። ችግሩ ከዚህ በፊት ነበር እብድ መጫወት የነበረብሽ። አሁን እብድ ሰራሽ አልሰራሽ ምንም የሚያወጣሽ ነገር የለም። እንዲያውም ይብስብሻል ከዚህ በፊት። ምክንያቱም እብድ አልነበርሽ። ጤነኛው ልጅ 8 ዓመት ደሞዝ ስትበይ ያለ ምንም የሐኪም እርዳታ ምንም ነገር ሳታረጊ ቀጥ ብለሽ ስትኖሪ ነበርሽ። ጭራሽ አሁንም እየፎከርሽ ነው። ስለዚህ ይህን ራሱ ሪካርድ አድርጋችሁ ስጧቸው። ልጄን ኢንሳኝ እንደዚህ ቀላለው እንጂ
ጠርተዋል ነግረዋታል። እንዲያውም ቆዩ በጣም ቆዩ። አሁንማ እንትን ነው እንደ እንኳን እሷኛን ይከታተሉናል። የሆነ ዳጥ ያለ ነገር ከተናገርሽ ቀጥ ብለው ነው ባይልሽ የሚመጡት። እንዴት ነው የማይከታተሉት? እያንዳንዳችን ሶሻል ሚዲያ ላይ እንኳንስ እንደዚህ 1000 2000 ሰው አይደለም 2 ሰው አይቶሽ የሆነ ነገር ከተናገርሽ በጣም ነው ኮንትሮል የሚያደርጉት። በጣም ነው የሚከታተሉት። በጣም የኖርዌይን ህግ ያ ሰው ጽፎ ነው የላከልኝ ጋይስ። የኖቤል ሽልማት አዘጋጅ ሀገር ናት ኖርዌይ። በጣም ለሰላም ያላቸው እንትን በጣም በቃ ሰላም እንዲባል የሚፈልጉት ሀገሪቷ ላይ ማለት ነው። እንኳንስ በሶሻል ሚዲያ እንደዚህ ማራገብ አይደለም አይቻልም። በጣም ከባድ በጣም ከባድ ህጉ። እንኳንስ እንዲያደለም ካለ ገንዘብ ራሱ ዝም ብላችሁ ሪፖርት ወታረጉባት ቤቷ ድረስ የሚመጡት ያይ ግን ታምቶች ምናምን ይወስዳሉ። ምክንያቱም እቺ እኮ ማትረባ ሴት ናት። እቺ እኮ ጤነኛ እኮ አይደለች። ለልጁ ራሱ ታሰጋለች። እና ደግሞ አስገቡኝ እንትን እውነቴና ሀቄ ያወጣል ነው የምላችሁ። እሺ አንተ ኤኬ የምትባል ሰው የቴባት መጣል ዘርና ለይምሰል አንተ ራስህ ለጣፊ እንደ ፈንገስ ተለጥፋችሁ ለምት ነው። እኔ የምለጠፈው ማህበረሰብ ሰው ምን ይላል? ምክንያቱም ደስ የሚለው ነገር ገና በልጅነቴ የተሰደድኩ ሰው አፍንጫዬ የተከፈተው በባህር ሽታ ነው፣ በሰው አይደለም። የማንም ቂጥ ልሻል ኖ ወይ ከባህር እንዳለፍኩ የመዳምን ቤት ኩሽናና ጓዳ በማጽዳት ያደግኩት ጡጣብቻል። እንደሱማ ብታድግ ኖሮ የሰው ልክታጭ ነበር እንጂ የወንዶች እቃ በማጥባት አይደለም። ለእኔ እንዳትፈር እንደዚህ አይነትን ህይወትን ለምጄዋለሁ። እሺ በአንድ ጊዜ ጠብቼ ብዙ ብር ከማገኝ የመዳምን እቃ አጥቤ ትንሽ ብር የማገኘው እሱ እንደሚሻለኝ ከድሮ ከልጅነቴ ተምሬያለሁ። ካንቻፍ የሚወጣው ጭቃ ብዙ ከመሳቃችሁ በፊት ሌባ ወንድማችሁን አምጥቼ አይደለም በራሱ ሚዲያ ያጋፈጠላችሁ ሰዎች ነው። ነገ ደግሞ አባታችሁ እንዳላመጣላችሁ እኔ እኮ በባህር መጥቼ እኔ እኮ በእንደዚህ ሆኜ እኔ እኮ እንደዚህ ሆኜ ጋይስ እኔ ሰው ሆኜ ቀርቢያችሁ እንደ ሰው ካልተቀበላችሁ ሴጣን ሆኜ መቅረብ የምችል ሰው ነኝ። ሰው ልጅ ሲፈጠር ባለጌ ሆኖ አይደለም የሚፈጠረው፣ ሰው ልጅ ሆኖ ነው። ይሄ እኮ እንደዚህ እኮ አይባልም እኮ እቺ እኮ ድንቁር ናት። እኔ ስፈጠር ልጅ ሆኜ ነው የተፈጠረው። አሁን ይሄ ራሱ በጣም ብልግና እኮ ነው። ይሄ እኮ ራሱ እኮ ሴጣንነትን የምትሰጡኝ እናንተ ናችሁ። እናቴ ያስበላሻል፣ እንዳትረሱት። ይሄ ደግሞ ተጨማሪ ያስበላሻል። እያዳመጡሽ ነው። እኔ ከየመን ከበሳሶ ከአርቲሼክ ጀምሬ ለራሴ ከሀገር ሳልሻገር ሰው ለነገሩ እንኳን ላንቺ አይደለም ይቀራል ብዬ ትዝም አንልሽ አይሉም ዘሮችሽ ሀየሉም አሁን ሀየሉም ከነስም ማለት ነው። ምን ታረጋለች? እኛ የፈለገ ነገር ብንነጋገር ሀየሉም ሲገባ ጥሩ አይደለም። ሀየሉም ተው ኮንዶሚኒየም ቤቱ ሽጠን ጨርሰነዋል፣ ተከፋፍለነዋል። ቢቻል ብቻ ራሳችንን ተከፋፍለነዋል። አሁን ጫላና ጫሉሌ ጫልቲቲ ይሻለ እዚህ ነው። ፉን አትበል ወይስ ምን ቀይረና እንደ ድሮ ገብረ መስቀል ብለን ሚሻለው እሱ ብቻ ዝም ብለህ ይሄ ነው በቃ። ድሮም እንዲህ ስታቃጥሩ ነው ይሄ ህዝብ አንድ ሆኖ ጭራሽ እንዲገፍትሮ ከድንበር ውጭ ያደረጋችሁ። ከሎኬሽን ውጭ የሆናችሁት ጥልቅ አትበል። ራስ ላይ ስራ በቃ ራስ ላይ። አሁን አያጅቦ ምን ብሏችኋል መሰላችሁ?
ዋይ ተበላን ብሏቸዋል። እና ይኸውልህ ስማ አንድ ነገር ልንገርህ፣ ያ በራስ ጉዳይ ላይ ጥያቄ የለውም። በፖለቲካቸው ዘይን ቦጫረቁበት የኔ ዘመዶች ግን መጥቼ ኦሮምኛ የኦሮሞን ድንበር እደፍራለሁ ስትል ይኸውልህ ይሄ ማማሰያ ታይዋለ ቢጠፋ ማማሰያ ሽመሊና ጉርጉርኮ ሙያየሉ ደግሞ ስሙን ቆይ ቢቀር አለበት ሸመሊነን ጉርጉርኮ ይሄ እያሉ ነው የሚወጥል እና ዝም ባላፍ ዝም ባይገባም እዛው ጉዳይን ጨርስ። ከኔ ጋር እኔ ፖለቲካ ውስጥ አትክተቱ ነግራቸዋለሁ። እኔ ጀርመን ነኝ ያለሁት ከሌሎች ብሔር ብሔረሰቦች ጋር ተከባብሬ ነው የምኖረው። እኔ የምናገረው ይችልና ይችን የመሰለች ባለጌና ያንን የበሰበሰ ወያኔ ነው። አለቅ ወያኔም ደግሞ እስከ መጨረሻው ቀብሬ ነው የምወጣው። አርጅቼም ቢሆን እርቦሻል እንደ መሳቃቃትሽ ባክሽ። ሙቀቱ በጣም እንኳን ሊያስቅ አይደለም፣ ትንፋሽ እያሰጠረ ነው። ሙቀት በጣም አለ ነው። በተረፈ ወሬ አያስፈልግም። በሲጋ ለቅሜ ነው የማወጣባት። ልጄ ለቅሜ ነው የማወጣላት። ሎሚ ጨረሰች በኋላ ምን አናገረኝ ለወዳጁ። አንቺ ክፉ ሰው ነሽ። ድሮስ ከረዴት ምን ሊመጣል? ምን ደህና ነገር አይወጣ። ረዴት ብሎ ሴት አባሽ ቀለጨመች። የት አባሽ አርፈሽ ቁጭ አትይም? ተቀረጨምሽ። የት አባቱ ወያኔ አትበይ። ሌላ ስም አላቸው። አንተ አይደለም የምትነግረኝ ምንና ምን ማለት እንዳለብኝ። ጂጂ ኪያ ማለት ስታቆም ወያኔ ማለት አቆማለሁ። ክብር ሲኖርህ የራስህን ትግል ስትፈልግ እንደፈለግኩን። በተረፈ ግን ከኔ ጋር በጫረቃለሁ ስትል አሳያለሁ። ቅማላ እንደዛ እየሞካከረች ይመስለኛል። ማለት በብዛት ይሄ የዶክተር ነገር ያዋጣል ስላለዋት ግን ቀረ። እሱ ድሮ ገባሽ? ነገሮችን እንደዚህ አፍሽን ከመክፈትሽ በፊት ብታረጊ ኖሮ ኦኬ። ግን አፍሽን ከፍተሽ ከጨልክ ክስ ሲመጣብሽ አብጃለሁ እሱ አይሰራም። ያቺ እዚህ ሀገሯ አርለቅላቂ እንደሰራችሁ ማለት ነው። ተሳድባ ልክ ስትከሰስ አይደለ እንዴ? ጭራሽ ታምም ያለው ስትል ልጆቿን የተቀማችሁ አያጅቦ እየፈለገች ነው። ለጊዜው አቁም ያለው ከአያጅቦ ጋር ግንኙነታችን ኮንትራታችን ቆሟል ከአያጅቦ ጋር። አያጅቦ እኮ ማህይብ አይደል? አያጅቦ ጠንቅቆ ነው ሁሉን ነገር የሚያውቀው እንጂ እኔ እንደ ሌሎቹ መጥፎ ቢሆን ኖሮ አልናገረውም አልቀረውም ነበር። ግን ያውቃል። እንደው ለህዝቡ ስትይ ተይ ጂጂ ምናምን አይኑ ቤተሰቦቹ ናቸው፣ ሀገሩ ነው። ግን የእነሱንም ስራ ስለሚያውቅ ብልግናቸውንም ስለሚያውቅ እሱ አብሮን ያቀኛል ደግሞ ስለሚያቀኝ እኔ እኮ የማያቀኝ እኮ ነው እየደፈረኝ ያለው። ጃማን ነው ይኸውላችሁ፣ ብልግናቸው ይኸውላችሁ። በቃ የእነዚህን ብልግና ያዩት። የመጀመሪያ እናትና ልጅ ሴተኛ ዳሪ ሳይ ይኸውላችሁ።
እንደዚህ ብለው የሚሳደቡት እነሱና እነሱ ናቸው። አፋቸው ጭቃ ባለጌ። አሁንማ ጭራሽ ተስፋ ስለቆረጡ በስማ ታያላችሁ። ተስፋ ቆርጠዋል። ምንም በቃ አሁን ስለተጠመዱ በሁሉም ሚዲያ ላይም ስለተጠመዱ ብዙ ነገር ላይ በቃ ይሄ ህዝቡን በቃ እንዴት ነው ስላላቸው ያውቁታል። በቃ ተቀባይነት ስለሌላቸው ምን ይላል መሰላቸው ጀዋር መሐመድ ሊሞት የደረሰ ጅብ ያገኘውን ይበላል ይላል። ያገኘውን ይበላል። ሊሞት የደረሰ ጅብ ያገኘውን ይበላል ነው። ይልቁንስ ጠንከር በሉና እዚህ ውስጥ ያቀፋችሁትን ይሄ ባለጌ እኛን የጨረሰን እናንተ ጅሎች ናችሁ። እኛን የጨረሰን ህዝብን እንደ ህዝብ የጨረሰን የራሱን ህዝብ ሊጨርስ የመጣውን ምንቅር አድርጋችሁ እራሳችሁ ታገሉት። ይሄ መንግስት ፊት ለፊት ውጡና ታገሉት። ይሄ ብቻ ነው የሚያዋጣችሁ። እነዚህ ባለጌዎች አስጨርሰው ምን እንዳደረገው ከመጀመሪያው እዩ። እነሱ ስንት ወጣቱን አስጨርሰው ይኸው ተከፋፍለው ራሳቸው አይስማሙ አፋቸውን ሲከፍቱ ታያላችሁ። ግን ያለቀው ድሃ፣ ሁሌም የሚያልቀው ድሃ። እኔ አሁን አያገባኝም። እኔ የሚያገባኝ ለዚች ለጠላቴና ለዛ ለበሰበሰ ወያኔ ለዚህ ለወያኔ ፓንት ነው። ይቺ የወያኔ ፓንት ማለት ነው። የዲቃላ ሰብሳቢ ሁሉም በእርግጥ ፖለቲካ እኮ ባለጌ ነው። በተለይ የአፍሪካ ፖለቲካ ገባ ማንም ልክ እዛ እኔ እንጃ ቤተ መንግስትማ ሲደርሱ የሆነ እንትን አለባቸው መሰለኝ